ጋይስ ዛሬ የመጣሁበት ማለት ነው። ከታምሌሉ ላይ እንዳያችሁት ይሄ 100 አለቃ ነው 10 አለቃ የሚባለው ማለት ነው። ቆሻሻ እቺ በታምሌሉ ላይ የምታዩት ህፃን ልጅ 17 አመቷ ነው። እንግዲህ በ17 አመቷ ወስዶ ደፍሮ ሆቴል መድፈሩ ብቻ ሳያንሰው ልጃገረዷን ገሎ ጥሏት ሄዷል ማለት ነውና እኔ ማለት ነው እንደው አሁን ግርም የሚለኝ ነገር ኢትዮጵያ የተባለችው ሀገር የት እያመራች ነው? አሁን እንግዲህ 10 አለቃ ትሉት 100 አለቃ ትሉት እንግዲህ ከፍተኛ ማዕረግ የተሰጠው እበት አስተሳሰብ የሌለው መሀይሞች ስንት አመት ሙሉ ተምረናል ብለው ደናቆርቶች የሚሰሩት ስራ አንድ ያልተማረ ገበሬ እነሱን ሙቶ ይበልጣቸዋል። ስንት አመት ሙሉ ሲማሩ የኖሩት እንግዲህ ሰውዬ ከፍተኛ ማዕረግ ያለው ነው። በዚህ ልክ እንዴት ጎበዝ ሰው ወርዶ ይታያል? እንደው ወርዶ ይታያል። ምንድነው ኢትዮጵያ ምን ሰይጣን ነው የገባባት? ምን አዚም ነው የገባባት? ምን ሲኦል ነው የገባባት? የሚሰሩት ነገር ስራቸው ሁሉ በቃ ዝም ብሎ በቃ የግፋቸው ጥግ በቃ እኔ እንጂ ይሄ ግፋቸው ጽዎ ሞልቶ 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 የተደፋ ጊዜ የት እንደሚደርሱ እኔ አላቅም። እሱና መሰሎቹ የሚሰሩት ስራ በቃ አብይ አህመድ በቃ ሲመጣ ኦልሬዲ ኢትዮጵያ ሲኦል ነው ይዞ የመጣ። ኢትዮጵያ ሰይጣን ነው ተከትሎት የመጣ። ሰይጣን ከኋላው እሱ ከፊቱ ሰይጣኑ ከኋላው ተከትሎት መጣ። ይሄው አሁን የሚሰሩት ስራም በቃ የሰይጣን ስራ የዲያብሎስ ስራ ልክ በቃ የፈርዖን ስራ ናቸው የሚሰሩት። በቃ ፈርዖን ናቸው። ምንም ከፈርዖን ምንም ልዩነት የላቸውም። አሁን እቺ ጻልሽ እኔ ግርም የሚለኝ ነገር ማለት ነው ለትውልዱ ምንድን ነው የሚያስተምሩት? ትውልዱ ምንድን ነው የሚማረው? ሰው ገለው መግደላቸው ሳያንሳቸው ብልቱን ቆርጠው ይተዋሉ፣ ጆሮውን ይቆርጣሉ፣ አይኑን ያወጣሉ፣ እግሩን ይቆርጣሉ፣ እጁን ይቆርጣሉ። ስለዚህ ምንድነው ግራ እየገባኝ ነው እውነት ለመናገር እኔ በጣም አሁን በቃ ሀገራችን መጨረሻዋ ምን ሊያረጓት እንደሆነ እኔ በጣም ግራ እየተጋባኝ ነው ጎበዝ። ይሄ ሰውዬ ኢትዮጵያን በቃ ሊሸጣት ነው። በቃ ኦልሬዲ ህዝቡን ገሎ አኮላሽቶ ምሁሮችንም እስር ቤት አስገብቶ ያሉትንም ገሎ በድሮንም በመሳሪያውን በምንም ገሎ ኢትዮጵያ የተባለችውን ሀገር ሊሸጣት ነው አብይ አህመድ የመጣ። ከዚህ ውጭ ሌላ ምንም የምለው ነገር የለም። እንግዲህ አንዴት ማን ይሞት ይችን የመሰለችን 17 አመትን ቦቀቅላ እንደው ደፍሮ ቢተዋት ጎበዝ። ቢያንስ እንኳን ደፍሮ ለእናት አባቶቿ ቢተዋት ብትቀመጥላቸው ቢያንስ ከሚገላ ትቀመጥ እስከምናምኗ እንኳን ይፈልጓታል እናትና አባቷ። መደፈሯ ሳያንሳ እኔ እንደው ግርም የሚሉኝ አሁን የከፍተኛ ማዕረግ ያለው ሰው እኮ ነው ጎበዝ። ሲያዩት ራሱ ግርማ ሞገሱ ይሉት፣ ግን ሃይምሮ የሌለው ጭንቅላት የሌለው መሀይማት ደንቆሮ። እኔ እውነት በጣም ነው የገረመኝ። በዚህ ቪዲዮ አይሚን እንትን ፌስቡክ ላይ ተለቆ ነው። ግን አብዛኞቻችሁ አሽቃባጭ ደግሞ ድምፅ አልሆናችሁም። ለምን ድምፅ መሆን አለባችሁ? በዚህ ሚዲያ ተጽዕኖ አለው። በነገራችን ላይ ሚዲያ ተጽዕኖ አለው። ገባችሁ? ስለዚህ ቪዲዮውን እየቆራረጣችሁ መስራት ነበራችሁ። አሁን በሰሞኑ የተለቀቀላችሁ የቴዲ አፍሮ ሙዚቃ አለ። በሱ ልታብዱ፣ ልትከንፉ ነው፣ ልትሰቀሉ ነው፣ ልትታረዱ ነው። ለዚህ ልጅ ግን በጣም ትንሾች ናቸው ቪዲዮዋን የፖሰት። ከዛ ውጭ ግን ዝም ብሏል። ምክንያቱም ቪዲዮ ካልተፖሰተ ተሰሚነት ከሌለው ይሄ ሰውዬ ምንም መሆን አይችልም። ነገር ግን ሚዲያ ተጽዕኖ ስላለው ትልልቅ ሚዲያ ከቀረበ ቪዲዮ ከተሰራጫጭ ይሄ ሰውዬ እሱም ለህግ የማይቀርብበት የለም። እሱ ማነው ምንድን ነው አይደለም። እሱ ይቅርና መንግስት ራሱ ጥሩ ካልሰራ በህግ ተጠያቂ ነው። መንግስት ራሱ ተጠያቂ ነው። ህዝብ ሲኖር ነው። ህዝብ ከሌለ ማናባታቸውን ሊገዙ ነው። ማናባታቸውን ሊያስተዳድሩ ነው። አስባችሁታል? አቤት 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 ጭካኔ! በቃ ኢትዮጵያ መጨረሻው በቃ ዝም። እኔ አንዳንዴ ማርያምን አረብ ሀገር ረዥም ዓመት ነው የተቀመጡ። ስልችት ብሎኛል። እዩት ፊቴ ራሱ ማዲያት፣ ብዙዎች ታውቁታላችሁ። ፊቴ ማዲያት በማዲያቱ ነው ማለት ነው። በቃ ከአቅሜ በላይ ነው የምሰራ። በቃ ፍላጎት ስለሌለኝ ልክ ጠዋት ስነሳ ድክም ይለኛል። ለምን ስራ በቃ ደከመኝ፣ አስጠላኝ። የመስራት ፍላጎት የለኝም። ባይዘው ማንኛውም ነገር ፍላጎት ሲኖራችሁ ነው የጣመ ደስ እያለ የሚሄደው። አስባችሁታል? እኔ ግን ፍላጎት ስለሌለኝ በቃ ያስጠላኛል። ተነስቼ ይደክመኛል፣ ድካም ይለኛል። ግን ለምንድን ነው እንደዚህ እየደከመኝ ማልሄድ እልና በቃ ሀገራችን ሳይሆን በቃ የሆነ በቃ ወዛግባለሁ። በቃ ሲወል የሚሰሩት ስራ ሲወል የሚያደርጉት ነገር ተንኮል፣ አንድም ነገር የማይጣፍጥ
የተማሩ ተብዮች አካሎች ሀገር ሲያፈርሱ ነው የምናያቸው። ወገን ሲገሉ ነው የምናያቸው። ሲታረዱ፣ ሲያቃጥሉ ወዘተ በቃ እነ ነውር ጌጡ በቃ ነውራቸው በቃ ለነሱ ጌጣቸው ነው። እኔ እንጃ እኔ በስመ አብ ወልድ እኔ ብቻ ምን እንደምል ራሱ አላውቅም። ደግሞ ስታምር ልዕልት ናት። 17 ዓመቷ ትምህርት ራሱ አልጨረሰችም። በ17 ዓመቷ እንዴት ነው ትምህርት የምትጨርሰው? ትጨርሳለች? እንዲ አልጨርስም። ገና በሕፃንነቷን የቀጫት ቀጭት ያድርግህ፣ ልግት ያድርግህ ፈጣሪ አምላክ። ደግሞ ድምፁን እናንተ አሽቃባጭ አለቅላቂው ለማለት ነው። በቲክቶክም በፌስቡክ በተለያየ ነገር ልቀቁ። ምንድን ነው እሱ? እንዴት በዚህ ልክ ጎበዝ እንጨካከናለን? በጣም እኮ ተጨካክናል እኛ ኢትዮጵያውያን። ምንድን ነው እንደዚህ የገባብን ሲሆን የገባብን ሰይጣን በጣም ነው እኔ እንጃ የሚያስጠላ። እኔ እንደው ምኑን ብዬ ምኑን እንደምል ራሱ አላዛዘንም። ማርያምን ምኑን ተምን በዚህ ልክ እንዴት እንደተጨካከንን አላውቅም። እኛ ምን አይነት ንስሐ ብንገባ ነው? ምን አይነት ጸሎት ብናደርግ ነው? በቃ የድሮ ማንነታችን፣ ሰላማችን፣ ፍቅራችን እሳ ሰው መገደል፣ እሳ ሰው መታለል፣ እሳ ቤት ውስጥ ገብቶ ሰው መግደል እሳ እንዴ! ምንድነው እንደዚህ የመጣብን ነገር? ጎበዝኛ እኮ እንደዚህ አልነበርንም ድሮ እኮ ከማንም ብሔር ጋር ተጋብተን ተዋልደን የኖርን ህዝብ እኮ ነን። አሁን እሳ ማነሽ አንቺ እከሌት ምንድነሽ? በቃ ይሄ ነው የኛ ጥያቄ። ከመጋባታችን በፊት መጠያየቅ ነው። ማርያም ምን እንደምል ራሱን ያላውቅም። በጣም ግራ ነው ያጋባኝ እውነት ለመናገር። በስመ አብ ወልድ እኔ እንጃ በጣም ነው የሚያሳዝነው እውነት ለመናገር። ከፍተኛ ማዕረግ ይላሉ እንዴ? ደግሞ ምን አባቱ ነው ማዕረግ? ይህ ምን እንደምል አላውቅም። የምር በጣም የተጨካከን ነው። በጣም በቃ በስመ አብ ወልድ በስመ አብ አስባችሁታል? እኔ በቃ ሳያት ምናምን ነገር በቅድም እንዴት እንደምታምር በቃ እኔ አላውቅም። ለነገሩ እኔ ምን ኢትዮጵያ ሕግ የለ ሲኦል አድርገዋታል። ሀገራችን የሲኦል መጫወቻ አድርገዋታል፣ የሰይጣን መጫወቻ አድርገዋታል። ስለዚህ ሕግ ስለሌለ የፈለገው ይደፍራሉ፣ የፈለገውን ይገላሉ፣ እንደፈለጋቸው ነው የሚያደርጉት። እና በጣም ያሳዝናል። ለማንኛውም ይሄን ያህል ካወራሁ ይበቃኛል። ምን የምለው ነገር የለኝም። ማርያምን በዚህ ልክ እንደዚህ እስከምንጨካከን ድረስ ምን ነው ሸዋ ብሎ ሰላማችሁ ይዛል አይጭ